እስከ መጨረሻ ናቲ ተዋረደ። እንዲሁም እንግዲህ ተመስገን ከጀርባው ቁሞ እየተከታተለው ስለነበረ የአባባን ሚስት ቦታ የሚያውቀው እሱ እንደሆነና ደውሎ እባክሽ ቶሎ ብለና ልጅቷን አስመጥተህ እናቷን ይዛ ከዛ ጸበል ቦታ እንዲሰውራት ንገር በማለት ሲደውል ከጀርባ ሆኖ ሰማው። እንግዲህ ተመስገን አባባን የአባት ሽማግሌ ጋር ሄዶ የጸበል ቦታውን አረጋግጦና አግኝቶ እንዲሁም ለቲና ደውሎ ቲና ገንዘብ ይሰጥሻል የፈለግሽውን ያክል ብቻ የአባባ ሚስት ያለችበትን ቦታ አጣሪ በማለት ተመስገን ከቲና ጋር ሲጠይቃት ቲና ደግሞ ገንዘብ ማግኘትን ብትፈልግም አባባ ሊረዳ ከሚችል ጎን እንደምትቆም ወሰነችና ነገሮችን ማጣራት ቀጠለች። ከዛም አባዬ እኔ የሚስትህ መገኘት ያለችበትን የጸበል አድራሻ ሂጄ ልቀበል ነው ሲል እኔም ሄዳለሁ ስትል ትሁት ትነሳለች። ትሁትም አንቺ ከኔ ጋር መሄድ ከፈለግሽ እኔን እጄን ይዘሽና አቅፈሽ መሆን አለበት ብሎ ሲላት አንተ ብቻ ምነው ለአባዬ ዘመዴ እኔ ነኝ አትበል አለው። እንግዲህ እሱ ዛሬ መጥቶ የአባዬ ጠበቃ ይሆናል አሽቃባጭ ስትል ይኸውልሽ ትሁት እዚህ ነገር ውስጥ አንቺ መግባት በቃ ትይውና እኔና አንቺ እንጋባ አላት። እንዴት ነው? ምን አይነት ጋብቻ ነው የምንጋባው? ማለት ምን አይነት ይህ ነገር ያልተፈታ እንዴት ነው ሽማግሌ የሚላከው? ቅር ካላለች ለምን ሽምግልና አንልክም በማለት ይጠይቃታል። ምን አለችው? ቆይ ላስረዳሽ አላት። ምንም መስማት አልፈልግም ውጣልኝ አለችና ውጣልኝ አልኩ እኮ ብላ ለናቲ ትጮህበታለች። ውጣ አለችው ማለት ነው። ናቲም በጣም ተናደደና ስሜታዊ ሲሆንበት ከዛም ከአንድ ላይ ተሰብስበው ቁጭ ባሉበት ለማንም እንዳታወሩ ንፋስ ይወስደዋል ወሬን ብለው አባባ አስጠንቅቀዋቸው ነበረ። ሆኖም ግን ተቀምጠው አንድ ላይ እያሉ እንኳን ደስ አለህ ናቲዬ አለችው ትሁት። ምንድን ነው ሲላት የአባባ ሚስት ያለችበት ጸበል ቦታ ታወቀ ስትላቸው እንዴ ከዘማ አንቺ ዝም አትይም ነፈዝ አላት። እንዴ ለምን አልነግረውም ፍቅረኛ እኮ ነው አለችው። ፍቅረኛሽስ ቢሆን ለማንም አትናገሩ አልተባለ በማለት ያስጠነቅቃት ቶሎ ብሎ ወጥቶ ነበር። እንግዲህ እነሱ ሳይደርሱ ሴትየዋን ለመሰወር ብሎ ስልክ አንስቶ መንገድ ላይ የሮጠ ሂዶ ሲደውል ከጀርባው ተመስገን ተጠራጥሮ ስለነበር ሲደርስበት ሚስጥሩን እሱ እንደደበቀ ያወቀበት። በዚህን ጊዜ እንግዲህ ፈተና ላይ ሁለታቸውንም ቁጭ አድርጋ እየፈተነቻቸው ነበር። አሁን አባባን ሄድና ትሁት ተጣላችኝ በማለት ይነግራቸዋል። ስሜታዊ ሆና ልታዳምጠኝ አልቻለችም ብሎ ሲነግራቸው እሳቸውም ተረጋጋ ልጄ የተረጋጋ ነገር ነው መልካም ነገር የሚያመጣው አለ። ግን አንተ አባዬ ለምን ዝም ትላታለህ? ዝም በል አይነቱ ያልበጀ ቅራሪ ሰው ፈጀ ይላል ያገሬ ሰው። እናትህም አልሆነችኝ እንኳን አንተ በማለት እናቴን ይናገሩታል። አባቴ አለች። አባዬ እኔ እኮ ከዚህ በላይ ምን ልሆን ተጣላችሁ እንዴ ከናቲ ጋር አላት። አዎ ተጣላ። ምን አጋጭቷችሁ ነው? ሽማግሌ ካላኩ ይላል ላግባሽ ይላል። ከዛ ደግሞ ከሱም ብዙ ደነፋብኝ ቀላል ደነፋብኝ። ተመስገን እኮ ግን በጣም ጸባየኛ ሆነ። እንዴት ስትፈሪው እንደነበረ ረሳሽው? ግን አልወደው አላገባው እኔ ነው የምነግርሽ። ከዛ በፊት ምን ነበር ማቀው? እሱን ነው የምነግርሽ እኮ ውዴ ያለችበትን ጸበል ቦታ አጣርቶልኛል። የምር ነው አባዬ አለችው። አዎ በጣም ደስ ብሎኛል። እንዴት? እዛ ሄዶ እኮ እያጠያየቀ ነበር። ይህ ጉዳይ በጣም አሳስቦታል ማለት ነው። እስኪ ሪስተው አሉ እሳቸው። ካላስቸገርኩሽ ይህን ያክል ምን አድርጎ ነው አባዬ? ምንም አላረግም፣ ግን ለእኔ ሲል ብዙ ደከመልኝ በማለት ይነግራቸዋል። ሰላም ውድ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛ። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ትሁት ቀጣይ ፓርቲ ይዘን መተናል። እንግዲህ አባባ ተመስገንን በጣም እየወደዱት ሆኗል። እሳቸው እስከ መጨረሻ ሚስታቸውን እስከሚያገኙ የሚያደርገው ጥረት እያስደሰታቸው ቢገኝም ትሁት ደግሞ ሚስጥር እያሾለከች ለናቲ እየተናገረች እንግዲህ ናቲ ያለበትን ቦታ የሚያውቀው እንድትሰወር ያደረገው ናቲ ስለሆነ አሁን ከዛ አብሪያ እንደምትሄድ ለተመስገን ትደውልለት። የት ነው የምትሄጂው? የአባዬን ሚስት ፍለጋ ነው የምሄደው አለችው። ከኔ ጋ ነው ከመሄድ ከፈለግሽ እጄን ይዘሽ
አይ ስትለው ስልኩን ከጆሮዋ ላይ ይዘጋባታል። እንዴት እንዲህ ያደርገኛል በማለት ትበሳጫጫለች። ሆኖም ግን አሁን ከዛ በኋላ መሄድ እንዳለባት ወስና ከሱ ጋር ስትሄድ እጇን እየያዘ አንተ አባዬን ለአንተ ብቻ ልታደርገው ትፈልጋለህ እንዴ በማለት ነበረ ያለችው። ከዛ እጇን ተያይዘው ሁለቱ ሲጓዙ ከአንተ ጋር መሄድ ይፈልጋለሁ ምትይ? ከአንተ መሄድ ሳይሆን መሄድም። እሺ እንደዛ ከሆነ እጅ ለእጅ ተያይዘን ነው የምንሄደው። አልሄድም አለችው። እንደዛ ካልሆነ አልፈሽ ተቀመጪ አላት። አንተ ያማ እንዲ ያለችው ምስጤነኛ ሁኛለሁ በአንቺ የተነሳ አላት። ከና ካልተያዝክ እጅህን አትሄድም ማለት ነው? እንያያዝ ነው ያልኩሽ ሲል ናቲ ተደብቆ ይመለከታቸው ነበር። በቸኩያለሁ ከሄድሽ አብረን እንሄድ በማለት ሲል እጇን ያዛርጎ ሲሄድ ያየው ናቲ በጣም ተናደደና የመጨረሻ የቆረጠለት መስሎ ነበር። እንዴት እጇን ይዟት አብረው ይሄዳሉ በማለት በብስጭት በጣም ተናደደ። ማየት አላምን ብሎ እስከ ርቀት ድረስ ባይኑ ሸኛቸው። ከዛም በጣም ተናደደና ወደ አባባ ቤት ቀጥ ብሎ ሄደና አባባን ምንድን ነው እየሆነ ያለው ልታስረዳኝ ትችላለህ? ተናዳሃል? አዎ በጣም ተናድጃለሁ። ምንድን ነው የሆነው አላቸው። ናቲ ለስራ እየወጣሁ ነው ቸኩላለሁ። አባዬ አላቅም እያልከኝ ነው? ምኑን? ትሁትና ያነ ሰውዬ እኮ እጅ ለእጅ ተያይዘው ሲሄዱ አየሁ። ኧረ እባክህ አልገባኝም። ደስ እያለህ ነው? ለምን ይከፋኛል? እንዲከፋኝ ጠብቀ ነበር እንዴ አለው። እንዴ ካዘንክላት ለእሷ የተሻለውን ማን እንደው ምረጥላት። እናንተ ወጣቶቹ በምትገቡበት ጉዳይ ነው ያገባኝ። ቆይ አባዬ መርጣ ነው እንደምታገባው? እኔ ነኝና ሰውዬ አሁን ድንበር እያዝለፍክ ነው። ስነ ስርዓትህን ያዝ አሉት። እሳቸው እየተቆጣኸኝ ነው አሉ። ዳግም የልጅ ወሬና እንደዚህ አይነት ወሬ መስማት አልፈልግም። ምን ብዙ ጉዳይ አለብኝ። ስራ ፈት አይደለሁም። ምንድን ነው የምትለው? ዘርበል ዋናው ያልበጀ ቅራሪው ሰው ፈጀ። እናት እንደዛ ተንከባክበን ለዛ ብቅተናት ምንም ዙር አላየችንም አሉት። ታዲያ እስካሁን በልማየ ቂም ይዘሃል ማለት ነው? አላስኩም፣ ግን ሁሉን ነገር ትረሳላችሁ እናንተ። ትሁትን ስፈልግስ አሉት። ቤት የእግዚአብሔር ነው፣ ማንንም አልከለክል። ስትፈልገህ እየመጣህ ልታያት ትችላለህ። እንደዚህ አይነት ሰጣ ገባ ከኔ ጋር ግን አታደርግ። ምን ነው ሸዋ አሉና አባ በብስጭት ተናደው ናቲን ተናገሩት። ናቲ ተረጋግቶ መረዳት አልቻለበትም። ከዛም ጋር ቡፍ ከዚህም ቡፍ እያለ ሊያበላሸው ያሰበውን እቅድም በአሁኑ ሰዓትም እሷ ፈተና ላይ እየፈተነቻቸው ነው። ቢሆንም በስከ መጨረሻ ተመስገንንም ብታናድደውም አባባ እየመከሩት ይገኛሉ። ተመስገን አሁን እሷ ፈተና ላይ ነው ያለችው። ስለዚህ ፈተናው እንድታልፍ ትዕግስት እንድታደርግ እፈልጋለሁ በማለት ነበረ ቀስ ብለው ሹክ ብለው የመከሩት። ከዛም እንግዲህ እያብረው ከናቲና ተመስገንና ትሁት እየተገዳደፉ ሲሄዱ ልትወርቅ ስትል ብድግ አረጋትና የሽ ልትወርቅ ስትይ ብድግ ለዛ ነፈዝ አልነገርሽውም አይደለ አላ ምን አይነት ሰው እንደሆነ ዝም በል፣ የሰው ስም አታጥፋ፣ እሱ ጥሩ ሰው ነው አለችው። እውነት ሲነገር አትወጂም አይደለም አለ። እሱ ለእኔ ምንሽ ነው? ምንሽም አይደለ አላት። ከዛ ልትወርቅ ስትል ገደፍ አድርጎ አነሳትና አየሽ፣ እሱ ግን ስትወርቅ ያነሳሽ፣ እኔ ነኝ ስወርቅም ስትወርቅ የማነሳሽ። ማነህ ባክህ? ተመስገን ይባላል፣ አፍቃሪሽ፣ የልጅሽ አባት፣ የወደፊት ባልሽ አላት። መቼም አላገባህም፣ ምድር ላይ አንድ ወንድ ቢቀር እንኳን አንተን አላገባህም አለችው። ይኸውልሽ ምድር ሙሉ ወንድ ቢሞላ እኔንም ነው የምታገቢው። በጣም ደረቅ ነህ አለችው። አውቃለሁ ደረቅ ነኝ በማለት መለሰችለትና ተያይዘው ሂደው አባባ ጋር ደርሰው አባባ ጋር አድራሻውን ተቀብለው ሄዱ። ከዛ በፊት ግን ቲና ሂዳ አድራሻ ጽፈውላት በእናንተ ምክንያት እኮ ሀብታም አረጋችሁኝ፣ ይቺ ሴትዮ ለእኔ ሀብት ነው የተፈጠረችው እስከ ማለት ሽማግሌው እየተናገሩ እንዴ ይቺ ልጅ ቃልምህን ወሰደችብን፣ የወረቀቱን እኮ ሳትይዝ ነበር የሄድከው አሉት። በሉ እንግዲህ ይቅናችሁ ሂዱ በማለት እናመሰግናለን ብለው አመሰጋግነው ወደ ቤት ሄደው አባባ ጋራ አድራሻ ይዘው እንደመጡ ሲነግሩ አባባ በጣም ተደሰቱ። ሆነም ግን ናቲ እያለ የአባባን ሚስት ማግኘት እንድለበትም ብሎ የሚንቀሳቀሰው ናቲ አሁን በዚህን ሰዓት እንግዲህ
እነሱ እየተፋጠጡ ስማ አለው። አንተ ረፍ ያለዛ ዛሬ ተንኮፋ አድርጌ ብተውህ ነገ በጣጥሼ ነው የምጠልህ አለው ተመስገን። ትሰማኛለህ? እኔ ነገርኩህ አለው። ሰው ቤት ስትቀጠር የት ነበርክ? ያኔ አባቴ ሲያሰቃያት የት ነበርክ? ትሰማኛለህ? እኔ ነበርኩ እኮ አጠገቧ የነበረው አለው። ከአንተም ከአባዬም በፊት የማውቃት ትሁትን የምወዳትን የልጅ አባቷ እኔ እንጂ አንተ አይደለህም። ታዲያ የት ነበርክ እስከ ዛሬ አለው። በሷ ብዙ ነገር ሁኛለሁ፣ ወንጀልም ሰርቻለሁ። በቀላሉ ግን ከእኔ ብትርቅ ይሻላል። ደግሞ የምታፈቅረው እኔን ነው። ይህን ደግሞ ጠንቅቀህ ታውቃለህ አለው ናቲ። አንተ ደግሞ ለእሷ የምትሆን ሰው አይደለም። ትቻት እንኳ ብሄድ እኔ አንተ ለእሷ ትሆናትም ሲል ቁርጡን ለናቲ ነገረው። እሱን ከፈለግ እሷን ነገ ጠይቃት አለው። አልጠይቃትም። እሷ ልቧ ተሰውሯል፣ ገና አልነቃችም። እሷ አንተ ከወደደችህ ጠበቅ አድርገህ ያዛት። ልንገርህ፣ ፉክክርህን ከእሷ ጋር አድርገው፣ ድጋሚ በመንገዴ እንዳላገኝህ በማለት ተመስገን። ድጋሚ ካገኘው ግን እኔ እንዳሁኑ ተንኮፍ አድርጌ የምተውህ እንዳይመስልህ በማለት ከካፌ ቤት ተቀጣጥለው አስጠነቀቀው። አሁን የምፈልጊውን ገንዘብ አዘጋጅቼልሻለሁ ቲና፣ ይኸውልሽ። ታዲያ በምትኩ አንድ ነገር ካንቺ እፈልጋለሁ። ስለ አባዬ ሚስት የምታውቂው ሚስጥር በሙሉ ታጣሪያለሽ። አጣሪያ አላት። ይኸውልሽ ናቲ የሚባለው ልጅ እጁ ያለበት ይመስለኛል። ይህንን ካደረግሽ አንቺ ለአባዬም ለእኔም ጥሩ ቅን መንገድ ይዘሻል ማለት ነው በማለት ሲነግራት፣ ቲናም ይህንን ነገር ከተመስገን ጎን ሆና የአባባን ጉዳይ ለማጣራት ተነሳች። በዚህን ጊዜ እንግዲህ ከአሁን አባባም ናቲን እየጠሉት እየመጡ ይመስላሉ። ናቲም ውሳኔው፣ እሷ ግን በፍጹም እስካሁን እናቱም ናቲን ተዋት፣ ከዚህ በኋላ ደግሞ የልጅ እናት ናት፣ ተሸናፊ ሁኝ መተው አልችልም እማዬ እያለን እናቱ ስልክ ደውሎ ይናገር ነበረ። እንዴ አልተዋትም፣ 10 ልጅን ብትወልድም ልተዋት አልችልም እማዬ እያለ ለእናቱ ተናገረ። በፍጹም ምንም እንደውም የፈለገ ነገር ቢኖርብኝ እሱ ተመስገን እንዲወስዳት አላደርግም እማዬ፣ በቃ አታናጂ፣ ምን እንደማደርግ አሳይሻለሁ አለና ለእናቱ ደወለላት። በቃ ቻው ደውልልሻለሁ። እናቱም አሁንም ቢሆን ትሁትን ተዋት የሚል ሀሳብ ነበረ እየሰጠችው። እንዴት ብሎ ነው እኔን አሸንፎ ትሁትን ከሚነጥቅ? እኔ እንደዛ ከሚነጥቀኝ ሞቴን እፈልጋለሁ በማለት በንዴት እየተቋቋመው ይሄዳል። ሆኖም ግን አሁን ሳልደውልልህ ቀረሁ እያሉ አባባ ተመስገንን ሲነግሩት፣ ችግር የለው ትሁት እኮ አኩርፋኛለች፣ ትሁት እንዴት ነሽ ቢላትም ትሁት መጀመሪያ አኩርፋው ነበረ። የተባባልነውን አልረሳሁም፣ ነገ ከሰዓት ሄዳለሁኝ ስል አብራ እንደምትሄድ የወሰነችው በዚህ ሰዓት ነበር። እንግዲህ አደራ እያሉ አባባ ሲሉ፣ እኔ አደራ አትበለኝ አባዬ፣ እኔ ራሴ አንተ ከባለቤት ጋር እስከማገናኘ ቸኩያለሁ በማለት ውሳኔውን ወስኖ ሲሄድ 10 ጊዜ በሚያወሩበት ሰዓት መጥቶ ጥልቅ እያለ ተንበርክኮ ከትሁት ላይ ይቅርታ ናቲ ጠየቃት። ተነስ ይቅር በይኝ አለ። አባዬ አንተንም ካስቀየምኩህ ይቅርታ፣ እኔ ማናችሁም ከኔ ላይ ያልደረሳችሁብኝም በማለት ነበር መጀመሪያ ተናግረው፣ በኋላ ግን ሂዶ ሲከራከራቸው ከዚህ በኋላ ናቲ የሚባልን አልወደውም እስከ ማለት የደረሱበት። እንግዲህ ትሁት ዛሬ እውነቱ ሲወጣ ምን ትወስን ይሆን?